ራሴንም የሚያስቸግረኝን አንድ ነገር ልንገራችሁ። በጣም ባይናችሁም በጆሮአችሁም የምትሰሙኝ ማለት ነው። ራሴንም የሚያስቸግረኝ ለምንድነው በግል ለመቃተት ሸክም የሚያንሰኝና እምተዋው ለምንድነው ብያውቃለሁ። ለምንድነው ብዙ ክርስቲያኖች በግል መጮህና ፐርሲስተንት መሆንን ያቆም ነው ብዬ አስባለሁ። ለምን የተዘናጋ ነው? ለምን የተዘናጋ ነው? አንድ ሰሞን እንጸልያለን፣ ሰሞንኛ ከዛ እንዘናጋለን። ለምን ይመስላችኋል ወገኖች? አንድ ሰሞን በጣም እንጸልያለን፣ አጥብቀን ግን አንቀጥልም፣ ከዛ እንተዋለን። ለምን መሰላችሁ? እግዚአብሔር ያሸከመንን የጸሎት ርዕስ ስለረሳ ነው እኮ ነው። ብዙዎቻችን ሸክም የማይሰማን ሸክም ይሰማሃል ወይ የሚል መዝሙር ነበር ድሮ። ብዙዎቻችን ሸክም የማይሰማን ከእንቅልፍ ማን ነው? ከእንቅልፍ እንደነቃን ጌታ ሆይ የት አለ ማንለው ነገር ተሟልቷል። አሁን የኛ ነገሮች ተሟልተዋል፣ የእግዚአብሔር ነገሮች ነው እንጂ ያልተሟሉት። ስራ የፈለግን ሰሞን እንተጋ ነበር፣ ስራ አገኘን። ልጅ ያልወለድን ሰሞን እንተጋ ነበር፣ ወለድን። ትዳር ያልነበረን ሰሞን ጮህን ለትዳር አገኘን፣ ተሟላ። ትንሽ እንጀራ ነው፣ እንጀራ ሰጠን፣ እንጀራ በላን፣ ተኛን፣ ጨረስና። እንጀራ አገኘን፣ በላን፣ ተኛን፣ ጨረስና። የኛን ጸሎት ርዕስ ነው የተሸከምነው፣ የሱን አይደለም። እግዚአብሔር የሱን ሸክም ያሸክማችሁ ወገኖች። የኛን ጨረስን። ልብስ አለን፣ ልብስ ሰጠን፣ ተኛን። መኪና አለን፣ መኪና አገኘን፣ ተመለሰ። ጌታ ይመስገን። የምስጋና ፕሮግራም አደረግን፣ ጨረስን። ወገኖቼ እንጀራና መኪና አይደለም ህዝቡን ያሸከመው ግን እግዚአብሔር። እሱ ቢገባን አንተኛም ነበር። ያሸከመን ቢገባን እንቅልፍ ይነሳን ነበር። ያሸከማችሁን ታውቁታላችሁ ጸልዩ ብሎ ደግሞ ራሱ ነው ጸልዩ ያለን። ራሱ እኮ ነው ጌታችን ሲያስተምር አህዛብ በመናገራቸው ብዛት የሚሰሙ ይመስላችኋል አለ። ዝም ብለው በለፈለፉ ቁጥር የሚሰሙ ይመስላችኋል። ትዝ ይላችሁ እንደሆነ እንደ ቀርሜሎስ ተራራ ላይ እንደሆነ ማለት ነው። በመንደው ዝም ብለው ቃላት በመደጋገም ብቻ የሚሰሙ ይመስላችኋል አለና እናንተ ግን ስትጸልዩ ይሄንን ጸልዩ አለ። እና የጌታችን ያስተማረው ጸሎት ምንለውን ሰጠን ማለት ነው። ይሄንን የጌታችን ያስተማረውን ጸሎት ጸልዩ አለ። እንዲሁ ዝም ብለን እንድንደግመው አይመስለኝም። እሱም ጥሩ ነው ከቻላችሁ። በጣም ውስጡ የተጠቀጠቀው ነገር በጣም ብዙ ነው።